ፊልሙ የሚጀምረው በአንድ የኮንክሪት ወለል ላይ ራሷን ስታ የወደቀችን ሴት እያስመለከተን ነው። ጣቷን በደም ተለውሷል። ቢሆንም ግን ካለችበት ሁኔታ አንጻር ስትታይ ብዙም ከባድ ጉዳት የደረሰባት አትመስልም። በተመሳሳይ ሰዓት ከፍተኛ ማዕበል ወደ ባህሩ ዳርቻ ሲጋጭ እንመለከታለን። የባህሩ መጋጨትም ሴትየዋ ባለችበት ቦታ ላይ የሚያስተጋባ አስፈሪ ድምፅ ይፈጥራል። ድምፁም በጆሮዋ ውስጥ ይጮህና በመጨረሻም ራሷን ከሳተችበት ትነቃለች። መጀመሪያ ላይ አይኗን ስትገልጽ ከኮንክሪቱ በቀር ምንም ነገር አልታያትም። በዚህም ግራ ተጋብታ ጭንቅላቷን ወደ ሌላ አቅጣጫ ስታዞር ራሷን በጣም አስፈሪ በሆነ ቦታ ላይ ታገኘዋለች። እሷም በጣም ረጅም ይመስል በነበረው የተጠማዘዘ መዋቅር ጫፍ ላይ ነው ያለችው። ከዚያ ጥምዝ በታችም ምንም ነገር የሌለውና ወደ ሞት የሚያመራ ጨለማ አለ። አንዲት የተሳሳተ እንቅስቃሴ ካደረገችና ከጫፉ ላይ ከወደቀች መሞቷ አይቀርም። ከዚህ በተጨማሪም የግራ እግሯ ከሰውነቷ በታች ታጥፎ ስለነበር ልታንቀሳቅሰው አልቻለችም። እሷም የገደሉን ጫፍ ስታይ በፍርሃት ደንግጣ ሰውነቷን ለመያዝ ትሞክራለች። ነገር ግን እንቅስቃሴዋ የበለጠ ወደ ታች እንድትሸራተት ያደርጋታል። መንሸራተቷም እግሯን ወደ ላይ እንዲታጠፍ ስለሚያደርገው በጣም ያማታል። ወለሉ ሻካራና ጠንካራ በመሆኑም እጆቿ ተላልጠዋል። ምንም እንኳን የመትረፍ ዕድሏ ዜሮ ቢሆንም በውስጧ በዝምታ እየጸለየች ነበር። በሚቀጥለው ትዕይንት እሷ የተያዘችበትን መዋቅር ሙሉ ገጽታ እንመለከታለን። ቦታው የውሃ የኤሌክትሪክ ማመንጫ ይመስላል። ከጫፉ ለመራቅ ብችልም እንኳን ከበስተጀርባዋ ያለው የሚያንሸራትተው ግድግዳ እንድታመልጥ አያስችላትም። እሷም በኮንክሪቱ ላይ ራሷን ደግፋ ባለችበት ሁኔታ ላይ ሆና ራሷን መርገም ትጀምራለች። በመቀጠልም ከታች በኩል ከፍተኛ ድምፅ ይሰማል። ድምፁም ያስደነግጣታል። መውደቋንም ይበልጥ አስፈሪ ያደርገዋል። እሷም ድምፁ ከንፋስ የተነሳ መሆን አለበት ብላ በማሰብ ራሷን ለማረጋጋት ትሞክራለች። ነገር ግን በዚያኑ ቅጽበት የበለጠ ከፍተኛ ድምፅ ስለተሰማ ትፈራለች። እሷም ግራ በመጋባት ወደ ሰማይ እያየች በህመም ትጮኻለች። በኋላ ላይ ሁሉም ነገር ጸጥ ይልና የምትሰማው የራሷን ፈጣን እስትንፋስ ብቻ ይሆናል። እሷም ስለ መትረፍ ታስብና በዚያ ጥምዝ ላይ ዝም ብላ መቆየቷ በመጨረሻም እንደሚገላት ትረዳለች። ትንሽ እንቅስቃሴም ቢሆን ወዲያውኑ ሊገላት እንደሚችል ታስባለች። ነገር ግን አደጋውን ለመጋፈጥ ወስና ራሷን ለማዞር እጆቿን ታንቀሳቅሳለች። እንዳለመታደል ሆኖ ግን እቅዱ ሳይሳካ ይቀርና ወደ ታች ተንሸራታ በወለሉ ጫፍ ላይ ትጣበቃለች። እሷም ራሷን ይዛ ለመረጋጋት ትሞክራለች። እግሯንም ለማንቀሳቀስ መሞከሯን ማቆም እንዳለባት ትረዳለች። ልታመልጥ የምትችለውም በተመሳሳይ ሁኔታ ላይ ሆና ራሷን ወደ ላይ መሳብ ከቻለች ብቻ እንደሆነ ትገነዘባለች። ነገር ግን አሁን ላይ በጣም ደክማለች። እጆቿም ከተላጡ በኋላ ያለማቋረጥ ደም እየፈሰሳቸው ስለሆነ ጣቶቿ በወፈረ ደም አንድ ላይ ተጣብቀው ነበር። በመቀጠልም ጃኬቷ ላይ ደሙን ትጠርገዋለች። ደሙን የመጥረጉ ሂደት ግን በጣም ስላመማት ቁስሏ ላይ ትንፋሿን ትነፋለች። ነገር ግን ወደ ሞት ሊገፋት የሚችል የተሳሳተ እንቅስቃሴ ለማድረግ ስለምትፈራ ትንፋሿ ደካማ ነው። ያልቆሰለውንም እግሯን በደም በተለወሱት እጆቿ ወደ ላይ ለማንሳት ትሞክራለች። መላ ሰውነቷንም ለማንሳት ስትሞክር በእንቅስቃሴው ምክንያት ከፍተኛ ህመም ይሰማታል። እንደ ዕድል ሆኖም እቅዷ ይሳካላታል። እናም የተወሰነ ወደ ላይ የመሻሻል እንቅስቃሴ ታደርጋለች። ራሷንም ለማረጋጋት ረጅም ትንፋሽ ትወስዳለች። ነገር ግን ከህመሙ የተነሳ እጆቿ ደንዝዘዋል። እጆቿንም ወደ ላይ አንስታ ራሷን ለማከም ትንፋሿን ትነፋባቸዋለች። ከዛም ተመሳሳይ እንቅስቃሴ እንደገና ለማድረግ ትሞክርና ቀስ በቀስ ራሷን ወደ ላይ ማሳደጓን ትቀጥላለች። በዚህን ጊዜም የቅዠት ስሜት መሰማት ይጀምራታል። በታችኛው ጥምዝ ላይም የደም ነጠብጣቦችን ታያለች። እሷም ሰውነቷን በአይኗ ማየት ያልቻለች ይመስላታል። እጇንም አይታ ድጋሚ ወደ ደሙ ነጠብጣብ ስትመለከት አሁን ከጫፉ ርቃ መሆኑን ትገነዘባለች። ከጀርባዋም ቀጥ ያለ ግድግዳ አለ። ነገር ግን አሁን ላይ ወደ ላይ ለመውጣት በጣም የደከመች ትመስላለች። ቢሆንም ግን ተስፋ ሳትቆርጥ ቀጣዩን እርምጃ ለመውሰድ ትሞክራለች። ነገር ግን ብዙም ሳይቆይ በጥንቃቄ ማጣቷ ምክንያት ትንሽ ወደ ታች ትንሸራተታለች። ፍርሃቷም የበለጠ በቅዠት ውስጥ እንድትሆን ያደርጋታል። ወደ ታች ትመለከትና ራሷን ወደ ላይ ለማንቀሳቀስ ስትሞክር የደሙ ነጠብጣቦች እየረዘሙ ሲሄዱ ታያለች። በድንገትም አንድ ከፍተኛ ድምፅ ሰምታ የደሙን ነጠብጣቦች እያየች ራሷን ታቆማለች። በዚህ ጊዜም ሁለት አዳዲስ ነጠብጣቦች መጨመራቸውን ታስተውላለች። እሷም አሁን ያላት አማራጭ ፍጻሜዋን መጠበቅ ወይም ለማምለጥ መሞከር ብቻ እንደሆነ ይሰማታል። በአእምሯ ውስጥም አንድ ነገር የምታደርገውን ነገር ከቀጠለች በእርግጠኝነት ከዚያ እንደምታመልጥ ይነግራታል። ይሄ ደግሞ አእምሯ የሁኔታውን አደገኛነት መረዳት እንደተሳነው እንድታምን ያደርጋታል። ነገር ግን ብቸኛው ችግር የመትረፍ ፍላጎቷ ወደ ሞት ሊመራት መቻሉ ነው። እሷም በድፍረት እጇን አንስታ ትንፋሿን ተነፋበትና ራሷን እንደገና ለመግፋት ትዘጋጃለች። እንዳለመታደል ሆኖ ግን በአንድ ሰከንድ ውስጥ ጥቂት ሴንቲሜትሮችን ወደ ታች ትንሸራተታለች። እሷም በከፍተኛ ተነሳሽነት ያመጣችውን መሻሻል
ለመሻሻል ማጣት ስለማትፈልግ ፍርሃቷ ከቅዠቷ ጋር አብሮ ማደግ ይጀምራል። ለሶስተኛ ጊዜም ነጠብጣቦቹን ስትመለከት በጣም ሰፍተው ታገኛቸዋለች። በድንገትም ከጀርባዋ ድምፅ ያስተጋባል። እሷም ድምፁን ከሞቷ ጋር ታነጻጽረዋለች። ሞትም ከታች ሆኖ እየጠራት እንደሆነ ታስባለች። በዚህን ጊዜም እጆቿ ከጥቅም ውጪ ሆነዋል። የሚላጥ ቆዳ እንኳን አልቀራቸውም። ብዙም ሳይቆይ ከባድ ዝናብ መዝነብ ይጀምራል። ይህም ይበልጥ ያበሳጫታል። ሁኔታዎች ሁሉ ከእሷ ፍላጎት ውጪ እየሆኑ እንደሆነ ታስባለች። ዝናቡም በፍጥነት ሊያበቃ ይችላል፣ ወይም ደግሞ የመኖር ተስፋውን በማጥፋት የበለጠ ሊጎዳት ይችላል። ለመጀመሪያዎቹ ጥቂት ሰከንዶች እጣ ፈንታዋን በመቀበል ፊቷ ላይ በሚረጩት የዝናብ ጠብታዎች ለመደሰት ትወስናለች። ይሄም ጥምዙ መዋቅር ቤቷ እንደሆነና ሕይወቷ ከጀመረበት ጊዜ ጀምሮ እዚያ የኖረች ያህል ምቾት ይሰማታል። ነገር ግን ውሃው ወለሉን ያረጥበውና ወደ ታች ያንሸራትታታል። እሷም አይኖቿን ጨፍና የመትረፍ እልህ ውስጥ ሆና ጥርሶቿን ትነክሳለች። በከፍተኛ ድምፅም ትጮኻለች። ነገር ግን ጩኸቷ ከደመናው ነጎድጓድ ጋር ሊወዳደር አይችልም። በዚህም ጊዜ በድንገት የአንገት ሐብል ማረጓን ታስታውሳለች። ይሄም ምናልባት ጥምዙን ረዘም ላለ ጊዜ ለመያዝ ሊረዳት ይችላል። እሷም በክንዷ ላይ ትጠመጥመዋለች። ነገር ግን ሐብሉን አጥብቃ ብትይዝም እጆቿ ቀስ ብለው ይንሸራተታሉ። ፊልሙም ጥንካሬዋ እስኪያልቅ ድረስ ራሷን ለመደገፍ ስትወስን እያስመለከተን ያበቃል።